السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد يا لتسنيو ذو القعدة يا سدست عند شيرات متو ثلاثة سوات كفل أسرارات يا أحباشوش جمنت بميزان لا يميلو تمهرتنا وله سامنت أحباشوش زند لا إله إلا الله مالت كالله بستكر ፈጣሪ የለም ሚረዝቅ የለም ማለት እንደሆነ ጠቅሰን የላ ኢላሃ ኢላላህ ትክክለኛው ትርጉም ይህ እንዳልሆነና ይሄን በነቢያችን አለይሂ ሰላቱ ወሰላም ዘመን የነበሩ የመካ ሙሽሪኮችን ጨምሮ አሁን እስካለንበት ጊዜ ድረስ ያሉ ከሃዲያን እንደሚያምኑና ላ ኢላሃ ኢላላህ ማለት ፈጣሪ የለም ማለት ሳይሆን አምልኮ የሚገባው ዒባዳ የሚገባው ከአላህ ውጪ ማንም የለም ማለት እንደሆነ ጠቅሰናል። ዛሬ በአላህ ፈቃድ የምናየው ሳምንት ከዳሰስነው ላኢላሃ ኢለላህን በተመለከተ ካላቸው ከተሳሳተ አመለካከት ጋር የተያያዘ ነው። የዛሬ ርዕሳችን የሚሆነው ዒባዳ ማለት አሕባሾች ዘንድ ምን ማለት ነው የሚል ሲሆን አሕባሾች ዒባዳን በምን መልኩ እንደተረዱ ትክክለኛው ደግሞ የአህለ ሱና ወልጀማዓ አመለካከት የቱ እንደሆነና ዒባዳ ማለት በትክክል ዒባዳ ማለት ምን ማለት እንደሆነ መናይበት ይሆናል። ላኢላሃ ኢለላህ የሚለውን በአግባቡ አለመረዳታቸው የተለያዩ ችግሮችን ስህተቶችን እንዳስከተለው ሁሉ ዒባዳ ማለት ምን ማለት እንደሆነ አለማወቃቸው ወይም ደግሞ አጣመው መፈሰራቸውም ትልቅ ችግርን አስከትሏል። ሽርክ ላይ መውደቅን፣ የአላህን ሐቅ ለሌሎች አሳልፎ መስጠትን አስከትሏል። ይህም የበለጠ ግልጽ የሚሆነው አብዱላሂ አልሐረሪ ዒባዳን ምን ብሎ እንደተረጎመ ስናይና ትክክለኛው የዒባዳ ትርጉም ምን እንደሆነ ስናቅ ነው። አብዱላሂ አልሐረሪ ዒባዳን አልዒባደቱ ኒሃየቱ ተዘሉል፣ በሌላ አነጋገር ደግሞ አጣዓቱ መዐል ኹዱዕ ብሎ ተርጉሞታል። እንደሱ አተረጓጓም ዒባዳ ማለት የመተናነስ የመጨረሻ ደረጃ ማለት ነው። በሌላ አነጋገሩ ደግሞ ከመተናነስ ጋር አንድን አካል መታዘዝ ማለት ነው ብሎ ተርጉሟል። ይህ አተረጓጓሙም የዓረብኛ የቋንቋ ፍቺ እንደሆነ ተናግሯል። በዚህ አተረጓጓሙ መሰረትም ከአላህ ውጪ ያለን አካል እስቲጋታ መጠየቅ እንደሚቻል ወይም ከጭንቅ አውጣኝ ድረስልኝ ማለት እንደሚቻል የማይችልና በህይወት ያለውን ከባይሆን እንደዚሁ ደግሞ ከአላህ ውጪ ያለን አካል ጠብቀኝ ቢባል አላህ እንጂ መጠበቅ በማይችለው ነገር ላይ ምንም ችግር እንዳሌለው ተናግሯል። እንደዚሁ ደግሞ በዚህ በተሳሳተ በዒባዳ አተረጓጓሙ መሰረት ሽርክ ብሎ ማለት ከአላህ ውጪ ካለ አካል አንድን ነገር እንዲያስገኝልህ መጠየቅ ማለት ነው፣ ምህረትን መጠየቅ ማለት ነው ብሎ ተናግሯል። ከአላህ ውጪ ያለን አካል የሆነን ነገር አስገኝልኝ ብለህ ካልጠየቅከው፣ ለምሳሌም ወንጀሌን ማረኝ ብለህ ካልጠየቅከው ከዚህ ውጭ ያሉ ነገሮችን ከአላህ ሌላ ካለ አካል ብትፈልግ ምንም ችግር የለውም ሽርክ አይባልም ብሎ እንዲያምን አድርጎታል። አደሊሉል ቀዊም በተሰኘው መጽሐፉ አልዒባደቱ ኒሃየቱ ተዘሉል ፈላ የጁዙ አን የተዘለለ አልዓብዱ ሃዛ ተዘሉለ ሊገይሪላህ ፈመን ሰረፈ ዛሊከ ሊገይሪላህ ፈቀድ ዐበደ ገይረላህ ወለይሰ ዒባደተን ሊገይሪላህ ሙጀረዱ ኒዳኢ ሊሐይን አው መይትን ولا مجرد التعظيم ولا مجرد الاستغاثة بغير الله ولا مجرد قصد قبر ولي للتبرك ولا مجرد طلب ما لم تجري به العادة بين الناس ولا مجرد صيغة الاستعادة بغير الله أي ليس ذلك شركا إلى آخر ما قاله. عبادة مالت لما جرش متنانس مالتنو عندنا متنانس كالله جل لا أكل متنانس አይቻልም ይሄን ያደረገ ሰውም ከአላህ ውጪ ያለን አካል አምልኳል ይልና ከዛ በኋላ ይሄንኑ ሲያብራራ ምን ይላል? ወለይሰ ዒባደተን ሊገይሪላህ ሙጀረዱ ኒዳኢ ሊሐይን አው መይት፣ ከአላህ ውጪ ያለን አካል ማምለክ አይባልም አንድን ሕያው የሆነም ይሁን የሞተን ሰው መጣራት ይላል። እንደዚሁ ደግሞ ማላቁ ብቻም ዒባዳ አይባልም። ድረስልኝ ብሎ መጣራቱም ዒባዳ አይባልም። ወደ ቀብር መሄድና በቀብሩ ተበሩክ ማድረግም ዒባዳ አይባልም። በተለምዶ ከሰዎች ማይጠየቅን ነገር ከሰው መጠየቅም ዒባዳ አይባልም። እንደዚሁ ጠብቀኝ ብቻ አንድን አካል
ጠብቀኝ ብቻ ማለቱ ዒባዳ አያሰኘውም። አይ ለይሰ ዛሊከ ሽርከን፣ ይህ ሽርክ አይደለም። ጠብቀኝ የተባለው በህይወት ያለም ይሁን የሞተም ይሁን ጠብቀኝ ማለቱ ብቻ ሽርክ አያሰኘውም። እንደዚሁ ሰሪሑል በያን በተሰኘው መጽሐፉም ዒባዳ ማለት ምን ማለት እንደሆነ ሲያብራራ ተወሱል ማድረግ፣ እስቲጋታ ማድረግ፣ አንድን የሞተም ይሁን በህይወት ያለን ሰው መጥራት፣ በተለምዶ ከአላህ እንጂ ከሰው ማይጠየቅን ነገርም ከሱ መፈለግ ሽርክ አይደለም ብሎ ይናገራል። ይህ ንግግርም እምነቱ እንደሆነ ለዚህም ደሊል እንዳለው ይህን የሚከለክሉ ደሊሎች ሁሉ ትክክል እንዳይደሉ ሲናገርም أنه لا دليل حقيقي يدل على عدم جواز التوسل بالأنبياء والأولياء في حال الغيبة أو بعد وفاتهم بدعوى أن ذلك عبادة لغير الله. نبيات موتهم يهون بهيوتي يالو أتقباتهم هونو يهون روك هونو نبيات متارات فالنسو توسل مدرج نورهم يهون موتو هاي كلام عبادانو بميل شفان لها مكنياتهم لأنه ليس عبادة لغير الله مجرد النداء لحي أو ميت متراتو بتشا عبادة آية السنة وملا هين قال دقاق موتال مجرد النداء كميت أروت أكال يهون النجر فلقوا كتروت شرك هنا يتفلقوا النجر ما درج ما يشلكونه بهيوت كليل لا مالت ይሄን ልብ ሊሉ ይገባል። አሁንም ያሉ የሱ ተማሪዎች ይሄን ንግግሩን በብዛት ያስተጋቡታል። ማንኛውንም አካል ስንጠራው ከሱ የሆነን ነገር ፈልገን ከሆነ ያን የፈለግነውን ነገር አላህ እንጂ ማንም ማድረግ የማይችለው ነገር ከሆነ አሊያ ደግሞ እየጠየቀን ያለው ሰው በሱ አቅም የማይቻል ነገር ከሆነ ሽርክ ውስጥ ይገባል። እስቲጋታ ማድረጉ ከሰዎች አላህ እንጂ ማንም የማይችለውን ነገር መጠየቁ እነሱን እገዛ መጠየቁ እነሱን ጠብቁኝ ማለቱ ليس شركا شرك አይደለም لأنه لا ينطبق عليه تعريف العبادة عند اللغويين ምክንያቱም የቋንቋ ዑለሞች ዘንድ እንዲህ አይነት ነገር ሽርክ አይባልምና ዒባዳ ማለት ለአንድ አካል ከልክ በላይ ከመተናነስ ጋር እሱን መታዘዝ ማለት ነው ብሏል። ከአላህ ውጪ ላለ አካል መተናነስ ብቻ ሽርክ አይሆንም፣ መታዘዝ ከታከለበት ነው። እንደዚሁ ደግሞ ከልክ በላይ ከተናነሱ ነው። ይህ ባይሆንማ ለባለስልጣናት ለትልልቅ ሰዎች የሚተናነስ ሁሉ ካፍር ይሆን ነበር ብሎ ደሊልን ትቶ እንዲህ አይነት ንግግርም ይናገራል። ለዚህም እንደ ደሊል ሲያቀርብ ሙዓዝ ኢብኑ ጀበል ከፍልስጤም ሲመለስ ለረሱላችን ሰለላሁ ዐለይሂ ወሰለም ሱጁድ አድርጓል። ነብዩ ሰለላሁ ዐለይሂ ወሰለም ይህ ምንድነው ብለው ሲጠይቁትም እኔ የነበርኩበት ሀገር ሰዎች ለንጉሳቸው እንደዚሁ ደግሞ ለሃይማኖት መሪዎቻቸው ሱጁድ ሲያደርጉ አይቼ ነው። አንተ ደግሞ ከማንም የምትበልጥ ከመሆን አንፃር ለአንተ ሱጁድ ይገባሃል አላቸው ለነብዩ ሰለላሁ ዐለይሂ ወሰለም። ይህንም ነብዩ ሰለላሁ ዐለይሂ ወሰለም ሰዎችን ሱጁድ እንዲያደርጉ ባዝ ሚስት ለባሏ እንድታደርግ አዘ ነበር አሉ አለይሂ ሰላቱ ወሰለም። በዚህም ከፍረሃል አላሉትም። ሽርክ ላይ ወድቀሃል ሱጁድ በማድረግህ ለኔም አላሉትም ነብዩ ሰለላሁ ዐለይሂ ወሰለም። ሱጁድ አንድን አካል የማላቅና ለሱ የመተናነስ ምልክት ከመሆኑ ጋር ይላል። ይህ ንግግሩም ሰሪሑል በያን ላይ ሰፍሯል። በዚህ መልኩ ነገሮችን ለመቀላቀልና አላዋቂዎችን ለማደናበር ሙከራ ያደርጋል። ባለስልጣናትን ትልልቅ ሰዎችን ማክበርና ለነሱ መተናነስ ወደ አላህ ያቃርባል ብለው አይደለም ሰዎች የሚያደርጉት። እነሱ ግን በነብዮች በወልዮች ተወሱል ሲያደርጉ እንደዚሁ ደግሞ ሩቅ ያለን ሰው ሲጠሩ ወደ አላህ ያቃርበኛል ብለው ነው የሚያደርጉት። የሁለቱ ልዩነት ግልጽ እንደሆነ ሊታወቅ ይገባል። ዒባዳን በዚህ መልኩ በመተርጎሙ ምክንያትም የተለያዩ የሽርክ አይነቶችን ዒባዳ ናቸው ለማለት በቅተዋል። ሽርክ የሚባለው ከአላህ ውጪ ያለን አካል የሆነን ነገር እንዲያስገኝ መጠየቅ ማለት ነው። ወንጀልን እንዲምር መጠየቅ ማለት ነው ብሎ ፈስሯል። ከዚህ ውጪ ያለን ነገር ቢሰራ ሽርክ አይባልም። እንደዚሁ ደግሞ አግትኒ ያ ረሱላህ የሚሉ ሰዎች መሰል የሆኑ ቃላትን የሚናገሩ ሰዎችን ወሃቢዮች ሙሽሪኮች ናቸው ይላሉ። አለማወቃቸው እንጂ እንዲህ አይነት ንግግሮችን እኛ የምንናገረው ረሱል አንድን ነገር ማድረግ ይችላል ወይም ደግሞ ዒባዳ ለሳቸው ይገባል ማለት ፈልገን አይደለም። ያሰቡትን ለማግኘት ሰበብ ይሆናሉ፣ በረካ ለማግኘት ሰበብ ይሆናሉ ማለት ተፈልጎ ነበር። ወሃቢዮች ግን አይረዱም።
እንዲህ አይነት ቃልን የሚናገር ሁሉ ሙሽሪክ ነው ይላሉ ብሎ በተለመደው መልኩ አህለል ሐቅን አህለ ሱና ወል ጀማዓን ይዘልፋል። ይህ ንግግሩ ዒባዳን በዚህ መልኩ መፈሰሩ ትክክል ነው ወይ? ቋንቋ ይደግፈዋል ወይ? ከቁርአን ከሐዲት አንፃርስ ዒባዳ ማለት ምን ማለት ነው የሚለውን በምናይበት ጊዜ ከቋንቋ አንፃርም ዒባዳ ማለት እሱ እንዳለው ከመተናነስ ጋር መታዘዝ ማለት ብቻ አይደለም። አሁን የቋንቋ ዑለሞች ከዒባዳ ትርጉሞች መሃል አንዱ ይህ እንደሆነ ጠቅሰዋል። ዒባዳ ማለት አልዑቡድያ ባሪያ መሆን ማለት ነው። መተናነስ ማለት ነው። መታዘዝ ማለት ነው። ወደ መራን አቅጣጫ መመራት ማለት ነው። አላህን ሱብሓነሁ ወተዓላ አምላክ ማድረግና እሱ ያዘዘን መታዘዝ የከለከለን መከልከል ማለት ነው ብለዋል። ኢብኑ መንዙር ረሒመሁላህ ተዓላ በመባል የሚታወቁት ታላቁ የቋንቋ ዓለም በታዋቂውና እጅግ በጣም ጠቃሚ በሆነው ሊሳኑል ዓረብ በተሰኘው ክታባቸው ወተዐቡዱ አተነሱክ ብሏል። ዒባዳ ማለት አላህን ሱብሓነሁ ወተዓላ መገዛት ማለት ነው። ወደሱ መቃረብ ማለት ነው። እንደዚሁ ደግሞ አልፈይሩዝ አባዲ ረሒመሁላህ ተዓላ በመባል የሚታወቁትም የቋንቋ ዓለም ዒባዳ ማለት መታዘዝ ማለት ነው። አላህን ማምለክ ለአላህ ባሪያ መሆን ማለት ደግሞ አላህን መታዘዝ ማለት ነው ብለው ሲተረጉሙ አዘጃጅ በመባል የሚታወቁት የቋንቋ ዓለም ደግሞ ረሒመሁላህ ተዓላ አልዒባደቱ ፊል ሉገቲ አጣዓቱ መዐል ኹዱዕ ዒባዳ ማለት መተናነስ ማለት ነው ብሏል። ይህ አብዱላህ አልሐረሪ ዒባዳ ማለት ምን ማለት ነው ብሎ ሲናገር ያስቀመጠው ተቅሪበን ብቸኛው ትርጉም ነው። ኢብኑ ሰይደህ በመባል የሚታወቁት የቋንቋ ሊቅ ደግሞ ወኩሉ ኹዱዕን ለይሰ ፈውቀሁ ኹዱዕን ፈሁወ ዒባደቱን ብሎ ማንኛውም የመጨረሻ የሆነ መተናነስ በሙሉ ዒባዳ ይባላል። አላህን ሱብሓነሁ ወተዓላ ከመተናነስ ጋር ራስን ዝቅ ከማድረግ ጋር መታዘዝ ዒባዳ የሚባል ሲሆን ወልዒባደቱ ነውዑን ሚነል ኹዱዕ ላ የስተሒቁሁ ኢለል ሙንዒሙ ቢአዕላ አጅናሲ ኒዕም ከልሐያቲ ወልፈህሚ ወሰምዒ ወጣዓት ይላል። ዒባዳ ማለት የመተናነስ አይነት ነው። ትልልቅ ውለታዎችን የዋለው ለምሳሌ ሕይወትን የሰጠው ዓቅልን የሰጠው ዓይንና ጆሮን የሰጠው አላህ እንጂ የማይገባው ትልቅ የሆነ መተናነስ ነው። የተናነሰ ሁሉ ባሪያ እንደማይባል ደግሞ አልኸሊል ብኑ አሕመድ አልፈራሂዲ ረሒመሁላህ ተዓላ 175ኛው ዓመተ ሂጅራ ላይ የሞቱት የቋንቋ ዓለም ተናግረዋል። እንደዚሁ ደግሞ አዘመኽሸሪ ዒባዳ ማለት የመተናነስ መጨረሻ ማለት ነው። ለአላህ እንጂ ለማንም ይሄን ቃል አንጠቀመውም። ምክንያቱም ጸጋዎችና ኒዕማዎችን ሁሉ የሰጠው እሱ ስለሆነ ከአላህ ውጪ ላለ አካል ይህ አይገባም ይላል። ወከዛሊክ ከዚህ ንግግር እንደምንረዳው የሆነን አካል ባላቁትና እሱ በተናነሱ ቁጥር ሁሉ እሱን አምልከዋል የሚባል ቢሆን ባለስልጣናትን የሚያከብርና የሚተናነሰው በሙሉ ይከፍር ነበረ የሚለው ንግግሩም አንድ መልስ የሚሰጥ ንግግር ነው። ለአላህ እንጂ ለማንም ይህ ቃል አይባልም። እንደዚህ መተናነስም ለአላህ እንጂ ለማንም አይገባም ብሏል። እንደዚሁ ደግሞ ዒባዳ ማለት ሌሎች በዘመኑ ከነበሩ ዑለሞች መሃል አንዱ ታዕሪፍ ሲያደርጉ ضرب من الخضوع بالغ حد النهاية ناشئ عن استشعار القلب عظمة للمعبود لا يعرف منشأها واعتقاده بسلطة له لا يدرك كنهها وماهيتها وقصارى ما يعرفه منها أنه محيطة به ولكنها فوق إدراكه له. عبادة مالت لك درس يمتنانس عينتنو لبستك على لينا تلك هنا لم يملكوت أكال كال كبرنا لكنا የሚመነጭ መተናነስ ነው። ይህ ዒባዳ የሚለውን ቃል በተቀሉ ያየነበት ሲሆን ቁርአንና ሐዲስ ላይ ዒባዳ በሚባልበት ጊዜ አጠቃላይ የቃሉን ትርጉም ዑለሞች ረሒመሁሙላህ ተዓላ እስሙን ጃሚዑን ሊኩሊ ማ ዩሒቡሁ ላህ ወየርዳሁ ሚነል አቅዋሊ ወልአዕማሊ አዛሂረቲ ወልባጢና ብሎ አስቀምጠውታል። ዒባዳ ማለት አብዱላህ አልሐረሪ አንዳንድ ነገሮችን ከውስጡ መልምሎ እያወጣ ይህ ዒባዳ አይደለም፣ ይህ ዒባዳ አይደለም እንዳለው ሳይሆን አህለ ሱና ወል ጀማዓ ዘንድ በትክክል ዒባዳ ማለት እስሙን ጃሚዑን ሊኩሊ ማ ዩሒቡሁ ላህ ወየርዳ ማንኛውም አላህ የሚወደው የሚቀበለው ንግግርም ይሁን ተግባርም ይሁን በግልጽ የሚንጸባረቅም ይሁን ልብ ውስጥ ያለም ይሁን አላህ የሚወደውና የሚቀበለው ነገር እስከሆነ ድረስ ዒባዳ ይባላል። ለምሳሌ ሶላት፣ ሐጅ ማድረግ፣ መጾም፣ ሰደቃ መስጠት እነዚህን ሁሉ አላህ ይወዳቸዋል፣
ስሯቸው ብሎ አዟል። እነዚህን ላደረገ ሰው አጅር ይሰጣል። ይሄን ያደረገ ሰው በሸርጡ መሰረት ሸርጡን ሞልቶ ካደረገ ይቀበላል። ማንኛው ነገር አላህ ካዘዘ ስሩት ካለ ለሰራው ሰው አጅር እሰጣለሁ ካለ ይሄን የሚሰራ ሰው ወዳለው ስራውን እቀበላለሁ ካለ ዒባዳ ይባላል። በተደጋጋሚ እነሱ ተወሱልን፣ እስቲጋታን፣ እስቲዓናን፣ እስቲዓዛን የዒባዳ አይነት አይደሉም ይላሉ። ወደፊት አብዛኞቹን ለየብቻቸው ያነሳን የምንዳስሳቸው ይሆናል ቢኢዝኒላህ ተዓላ። አላህ ሱብሓነሁ ወተዓላ በእኔ ተጠበቁ ብሎ አዟል። ዒባዳ ነው ማለት ነው። እስቲዓዛ ለማንም አሳልፎ መስጠት አይቻልም። ቁል አዑዙ ቢረቢናስ በረብል ፈለቅ ብሏል። እንደዚሁ ደግሞ ወብተጉ ኢለይሂል ወሲላ ብሎ አዟል። በተወሱልም አላህ አዟል። አላህ ያዘዘው ነገር አድርጉት ያለ ነገር የሚወደው የሚቀበለው ነገር ሁሉ ዒባዳ ነው ካለን ተወሱልም ዒባዳ ነው ማለት። ኢዝ ተስተጊቱነ ረበኩም ፈስተጃበ ለኩም እስቲጋታ ስታደርጉ አላህ ሱብሓነሁ ወተዓላ እሺ ያላችሁ ተቀበላችሁ ዒባዳ ነው ማለት ነው። ከአላህ ውጭ ላለ አካል አሳልፎ መስጠቱ ሽርክ ይሆናል። አሕባሾች እንዳሉት አይደለም። እንደዚሁ ደግሞ ዒባዳ ማለት ከመተናነስ በተጨማሪ ውዴታን፣ ስጋትን ያካተተ መሆን አለበት። በሆነ ምክንያት አንድ ሰው ለሆነ አካል ቢተናነስ መተናነሱ ብቻ ዒባዳ አይባልም። አብሮት ውዴታ ካለ አብሮት ስጋት ካለ ነው። ዒባዳ የሚያደርግ ሰው አላህን ወዶትም ነው ለአላህ ይተናነሳል ከውዴታ ጋር ነው። የሆነን አካል ሊወዱ ይችላሉ የሰው ልጆች፣ ለሱ ግን አይተናነሱ። ወደ ሆነ ነገር ለመድረስ ብለው መሰላል ሊያደርጉት ፈልገው ነው የወደዱት እንጂ ራሱን መውደድ ፈልገውም አይደለም፣ አይተናነሱለትም። ሌላ ጊዜ ደግሞ ሊተናነሱ ይችላሉ ለሆነ አካል፣ ነገር ግን አይወዱትም። ከሱ የሆነን ጥቃት ስለፈሩ ተናንሰው ሊሆን ይችላል። ዒባዳ ሊሆን የሚችለው ከውዴታ ጋር ሲተናነሱ። ሆኖም በጥቅሉ ከአላህ ውጭ ያለን አካል ለአላህ ብሎ ሳይሆን ለሌላ ነገር የሚወድ ሰው፣ ከአላህ ውጭ ያለን አካል የሚያልቅ ሰው ዒባዳው ጥርት ያለ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ተዒስ አብዱ ዲርሃሚ፣ ተዒስ አብዱ ዲናሪ፣ ተዒስ አብዱል ቀጢፋ ኢላ አኺሪህ ብላ። ብር አምላኪ ጠፋ ተዋረደ፣ ወርቅ አምላኪ ጠፋ ተዋረደ፣ ጨርቅ አምላኪ ጠፋ ተዋረደ ብላ። ዒባዳ አህለ ሱና ወል ጀማዓ ዘንድ የልብ ንግግር ነው፣ በምላስ መናገር ነው፣ በልብ ማመን ነው፣ በልብ መስራት ነው፣ በአካል መስራት ነው። ይሄም አጠር ባለ መልኩ ሲብራራ አላህ ሱብሓነሁ ወተዓላ ስለ ራሱ፣ ስለ ባህሪዎቹ፣ ስለ ስሞቹ፣ ስለ ስራዎቹ የነገረንን ነገር በሙሉ በልባችን ማመን ማለት ነው፣ በልባችን መቀበል ማለት ነው። ነፍሳችን ይሄን ነገር እንድታምንበትና እንድትቀበለው ማድረግ ማለት ነው። ሌላው የምላስ መናገር ሲሆን በልባችን ያመንበትን ነገር በውስጣችን የምንናገረውን ነገር በምላስ መግለጽ ማለት ነው። ሰዎችን ወደዛ መጣራት ማለት፣ ይሄን የሚጻረሩ ሰዎችን መንቀፍ ማለት። ሌላ ደግሞ የልብ ተግባር ነው። አላህን መውደድ፣ በሱ መመካት፣ እሱን መፍራት፣ እሱን ተስፋ ማድረግ፣ ኸይር ስራን በሙሉ ለአላህ ብሎ ማድረግ፣ ወንጀልን በሙሉ ለአላህ ብሎ መተው፣ ያዘዘውን መታዘዝ፣ የከለከለውን መከልከል ላይ ትዕግስት ማድረግ፣ አላህ የወሰነውን ውሳኔ ሁሉ ለኸይር ነው ብሎ ወዶ መቀበል፣ አላህ የሚወዳቸው ሰዎችን መውደድ፣ አላህ የሚጠላቸው ሰዎችን መጥላት፣ ኢላ ገይሪ ዛሊክ። እነዚህ የልብ ተግባራት ናቸው። ሌላውና የመጨረሻው የአካል ተግባራት ሲሆኑ ሶላት መስገድ፣ ጂሃድ ማድረግ፣ ለጁምዓ ለጀማዓ ሶላት መሄድ፣ የተቸገሩ ሰዎችን ለአላህ ብሎ መርዳት፣ ኢላ ገይሪ ዛሊክ። የአካል ስራ የልብ ስራና የመላስ ንግግር ከሌለ ዋጋ የለውም። በልባችን የግድ ማመንና ልባችን ከላይ ጠቀስናቸው ነገሮችን ሊያምንባቸው ሊቀበላቸው ይገባል። ከዛ በኋላ ምላሳችን ይህን ሊናገር ይገባል። ወከዛልክ ልባችን ሊሰራቸው የሚገቡ ነገሮች አሉ፣ ውዴታ፣ ፍርሃቻ፣ ስጋት፣ ሰብር ኢላ አኺሪህ ብለናል። እነዚህ ከሌሉ የአካሉ ስራ ብቻ ጥቅም የለውም። በልቡ ሳያምን አንድ ሰው ሶላት ቢሰግድ ዋጋ የለውም። በልቡ ሳያምን ሰደቃ ቢሰጥ ዋጋ የለውም። አህለ ሱና ወል ጀማዓ ዒባዳን በዚህ መልኩ በመረዳታቸውና በመተርጎማቸውም ከዲን ጋር ግንኙነት ያላቸው ማናቸውም ዒባዳዎች፣ ልብ ውስጥ ያሉ እምነቶች፣ በምላስ የሚባሉ ነገሮች፣ በአካላት የሚተገበሩ ነገሮችን ሁሉ ዒባዳ ውስጥ ያስገብተዋቸዋል። ትክክለኛውም ይሄ ነው። አብዱላህ አልሐበሺና ተከታዮቹ በዚህ ባይስማሙ የተለያዩ የዒባዳ ቁንጮ የሆኑ ነገሮችን፣ የዒባዳ አካል የሆኑ ነገሮችን ከዒባዳ ነጥለው አውጥተዋል። ቀደም ሲል እንደጠቀስነው እስቲጋታን፣ እስቲዓናን፣ ተበሩክን
ከዒባዳ አውጥተውታል። ወከዛሊክ አንድን አካል የሞተም ይሁን በሕይወት ያለን አካል መጥራቱ ብቻ ዒባዳ አይሆንም ብላ ዒባዳ አይደለም ካለ ሽርክ አይደለም ማለት ነው። ከአላህ ውጭ ያለን አካል ማንም ይሁን ማን በሕይወትም ይኑር ይሙት መጥራት ይቻላል። በቀብር ተበሩክ ማድረግ ይቻላል። አንድን ነገር በረካ አለው ብለን ስናምን ከቁርአን ደሊል ሊኖረን ይገባል፣ ከሐዲስ ደሊል ሊኖረን ይገባል። ይህ ነገር በረካ አለው በረካ ከሱ ፈልጉ መባል አለበት በሸሪዓ። አማ ሁሉም ይሄ በረካ አለው ብሎ የፈለገውን ነገር የፈጠረውን ነገር ያደርግ ከተባለ በድንጋይ የሚያምኑ ሰዎችም በረካ አለው ብለው ነው የሚያደርጉት። በታቦት የሚያምኑ ሰዎችም በረካ አለው ወደ ጌታችን ያደርሰናል ብለው ነው የሚያደርጉት። በረካ ከአላህ እንጂ ከማንም አይፈልግም። እነሆ ዒባዳን በተመለከተ ተውሂድን በተመለከተ በአሕባሽና በአህለ ሱና ወልጀማዓ በአህሉል ሐቅ መሃል ያለው ልዩነት እጅግ በጣም ሰፊ ነው። አህለ ሱና ወልጀማዓ ዘንድ ዒባዳ ማለት በምላስ የሚባል በልብ የሚጸና በምላስ የሚባል በአካላት የሚተገበር ኸይር ስራ ሲሰራ የሚጨምር ወንጀል ሲሰራ የሚቀንስ ነገር። አሕባሾች ዘንድ ዒባዳ ማለት ይህ አይደለም። የመጨረሻ መተናነስ ማለት የመጨረሻ ካልተናነስክ የፈለከውን ነገር ብታደርግ ዒባዳ አይባልም። የተለያዩ የዒባዳ አካሎችንም ከዒባዳ በማውጣት ዒባዳ አይደለም እንደፈለጋችሁ አድርጉት በማለት የአላህ ባሮችን ሽርክ ውስጥ ከተዋል። የተለያዩ ትልልቅ ዒባዳ የሚባሉ ነገሮችንም ይህ ዒባዳ አይደለም፣ ምክንያቱም ዒባዳ ማለት የመጨረሻ መተናነስ ማለት ነው። አንተ ከመኽሉቆች የፈለከውን ነገር ጠይቅ ብቻ አትተናነስላቸው ብሏል። ዒባዳ ማለት የመጨረሻ መተናነስ ነው ብሎ መተርጎም ዒባዳ የሚለው ቃል ትርጉም አንድ ጫፉ እንጂ ይህ ብቻ አይደል። ዒባዳ የተለያየ ትርጉም እንዳለው ቀደም ሲል ጠቅሰናል። ሆኖም እንደዛው እንኳ ብንል ዒባዳ ማለት መተናነስ ነው ብቻ ብንል ይህ አተረጓጓማቸው በቂ አተረጓጓም አይደለም፣ ጉድለት ያለው አተረጓጓም። ለዒባዳ ያላቸው ግንዛቤ ትክክል እንዳይደለ ፋህማቸው ቃስር እንደሆነ የሚያሳይ አተረጓጓም ነው። ምክንያቱም ዒባዳ ማለት መተናነስ ነው ካለን አንድ ግለሰብ ቸግሮት የሆነ ሰው ከጠየቀ እሱ ተናንሷል። የአዱንያ ጉዳዩም ቢሆን በእነሱ አባባል ዒባዳን አሳልፎ ሰጥቷል፣ ሙሽሪክ ነው ማለት። እንደዚሁ የተቸገረ ሰው ሓጃ ኖሮበት የሆነ ግለሰብ ጋር ሄዶ ሓጃውን አዱንያዊ ሓጃውን በሚችለው ያክል የሰው ልጅ እንዲያወጣለት እንዲያግዘው መጠየቁ መተናነስ ነው ለዚህ አካል። በዚህ ተግባሩ ከፍሯል ማለት ነው። የሰው ልጆች ሓጃቸው ትልቅ በሆነ ቁጥር በዛ ልክ ይተናነሳሉ። የሰው ልጆች ሓጃ ሁለት አይነት ነው። አላህ እንጂ ማንም ሊያሳካው የማይችል ሓጃ አለ። የሰው ልጆች ሊያሳኩት የሚችል ሓጃ አለ። ከአላህ ውጪ ማንም ሊያሳካው የማይችለውን ሓጃ ከአላህ ውጪ ላለ አካል አሳልፎ መስጠት በጭራሽ አይቻልም። ዝናብ አዝንቡልኝ ማለት፣ ህይወት ስጡኝ ማለት፣ ልጅ ስጡኝ ማለት ከአላህ ውጪ ለማንም አይቻልም። እንዲህ አይነቱን ጥያቄም ሰሐባዎች ረድዋኑላሂ ዐለይሂም ረሱልን አይጠይቁም ነበር፣ ወይም ደግሞ ሰሐቦች እርስ በርሳቸው አይጠያየቁም ነበር። ነቢያችን በህይወትም እያሉ ይሁን ሞተው ዝናብ አውርድልኝ አዝንብልን ብለው ጠይቀዋቸው አያውቁም። ነገር ግን ነቢዩ በህይወት እያሉ ዝናብ ሲጠፋ አላህን ሱብሓነሁ ወተዓላ ዝናብ እንዲጠይቁላቸው ነቢዩን ይጠይቋቸው ነበር ሰሐቦች። ያ ረሱላላህ ንብረት ወደመ፣ እንስሳት ሞቱ፣ ጉዞ ተቋረጠ፣ አላህን ለምነው ዱዓ አድርገልን ዝናብ ያዝንብልን ብለው ረሱልን ሰሐቦች ጠይቀዋል። ያ ረሱላላህ አዝንብልን ብለው ግን አልጠየቁም። ይህንም ነቢያችን ሰለላሁ ዐለይሂ ወሰለም ምን ችግር አለ እኔ እያለሁ እኔ አዘንባለሁ አላሉም። አላሁመ አግትና አላሁመ አግትና አላሁመ አግትና አሉ 3 ጊዜ። አላህ ሆይ ዝናብ ስጠን፣ አላህ ሆይ ዝናብ ስጠን፣ አላህ ሆይ ዝናብ ስጠን። ሰማይ ላይ ምንም እንኳ ዳመና አልነበረም። ወዲያውኑ ደመና መጥቶ አላህ ሱብሓነሁ ወተዓላ ዝናብ አዘነበላቸው። ሳምንት ሙሉ ዘነበ። ቀጣይ ሳምንት ላይ ነቢዩ መጀመሪያ ዱዓ እንዲያደርጉ የጠየቃቸው ሰው ወይም ሌላ ሰው መጥቶ ያ ረሱላላህ መጓዝ አልተቻለም፣ ጎርፍ አስቸገረን፣ ዝናቡ እንዲቆም አላህን ለመነልን አሉ። ነቢያችን ሰለላሁ ዐለይሂ ወሰለም እጃቸውን ወደ ግራ ወደ ቀኝ ያደረጉ ዝናቡን ወደ ዳር አድርገው ዝናቡን ወደ ዳር አድርገው ጫካ ላይ ሜዳ ላይ ለአኺር ያሉ ዱዓ አደረጉ። አላህ ከመዲና ዞር አደረገው ዝናቡ። አላህ እንጂ የማይችለውን ነገር ከረሱል አይጠይቁም ነበር። ነቢዩ ከሞቱ በኋላም ማንኛውም ሰሐባ ነቢዩን የአዱንያም ይሁን የአኺራ ሓጃ ጠይቋቸው አያውቅም። ዑመር ብን አልኸጣብ ረዲየላሁ ዐንሁ በሱ ዘመን ዝናብ ጠፍቶ ወደ ነቢዩ አጎት አልዓባስ ብን ዓብድል ሙጠሊብ በመሄድ ነቢዩ በህይወት እያሉ ነቢዩን አላህ ዝናብ እንዲያዘንብልን ጠይቁ እንላቸው ነበር። እነሆ ዛሬ በዓባስ ብን ዓብድል ሙጠሊብ በነቢዩ አጎት ዱዓ አላህ ዝናብ እንዲያዘንብልን እንጠይቃለን ብሏል።
አልዓባስ ብን አብዱል ሙጠሊብን ዱዓ እንዲያደርግ ጠይቀውታል። የነብዩ ቀብር ጋር ሄደው አልጠየቁም። ነብዩንም ከሞቱ በኋላ አልጠየቋቸው። አባስን ጠየቁ። የነብዩ ቤተሰብ ስለሆነ ትልቅ ሰሐቢ ስለሆነ እሱ ዱዓ አደረገ። በሱም በራሱ አይደለም ተወሱል ያደረጉት፣ በዛቱ አይደለም። ነብዩ ከሞቱ በኋላ ዝናብ እንዲያዘንቡልን መጠየቅ ማለት የዒባዳ አካል ነው። ነብዩን ሰለላሁ ዐለይሂ ወሰለም ከሞቱ በኋላ መጠየቅ የሚቻል ቢሆን ሰሐቦች ይህን ትተው ወደ አባስ ብን አብዱል ሙጠሊብ አይሄዱም ነበር። ወይ ሰሐቦች ያላወቁትን አብዱላህ አልሐበሺ ያውቀው ነው። ቢሞትም በህይወት ቢኖርም አጠገባችን ቢኖርም ሩቅ ቢሆንም መጠየቅ ይቻላል። ይሄ ዒባዳ አይባልም ማለት ነው። ሌሎችም አላህ እንጂ ማንም የማይችላቸው ሐጃዎችን ከአላህ እንጂ ከማንም መጠየቅ አይቻል። አብዱላህ አልሐበሺ ግን ነቢያትን ቢጠይቅ ወልዮችን ቢጠይቅ ድረሱልኝ ከጭንቅ አውጡኝ ቢል በተለምዶ ሰዎች ማያደርጉትና ማይችሉትን ነገር እነሱን አድርጉልኝ ብሎ ቢጠይቃቸው ይህ ከዒባዳ አይቆጠርም። ደሊል የሌለው እንደዚሁ መናገር ስለሚችሉ ብቻ የተናገረው ንግግር እንጂ ዒልም አለኝ ከሚል ሰው ማይጠበቅ ንግግር፣ ያውም ዒባዳን በተመለከተ አላህ ሰዎችን የፈጠረለትን ጉዳይ በተመለከተ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ ሰውም ይሁን ጂንን አልፈጠርኩም እኔን ሊያመልኩ እኔን ሊገዙ እንጂ ያለለትን ትልቅ ጉዳይ በተመለከተ እንደዚሁ ዝም ብሎ መናገርና የፈለጉትን ዒባዳ ውስጥ ማስገባት ያልፈለጉትን ከዒባዳ ማስወጣት ትልቅ ጥፋት ነው። ሌላው የሰው ልጆች ማድረግ የሚችሉት ነገር ይኖራል ከሐጃ ማለት ነው። ይህን ከሰው ልጆች ቢጠይቅ አንድ ሰው የሰው ልጆች የሚችሉት ነገር እስከሆነ ድረስ ምንም ችግር የለውም። ነገር ግን በላጩ በተቻለ ያክል ከሰው ልጆች ምንም አለመጠየቅ፣ በተቻለ ያክል ከሰው ልጆች ምንም አለመጠየቅ። መጠየቅ ካስፈለገ አጠገባችን ያለ ማድረግ የሚችልን አካል ብንጠይቅ ችግር የለውም፣ ዒባዳ አይባልም። ለጠየቅነው ሰው መተናነስ በከፊል ውስጡ ላይ ሊኖርበት ይችላል። መተናነሱ ብቻ አይደለም ዒባዳ የሚባለው፣ ከመተናነስ ጋር ውዴታ ካለ፣ ፍርሃቻ ካለ፣ ተስፋ ካለ ኢላ ገይሪ ዛሊክ። እንደዚሁ ደግሞ አብዱላህ አልሐበሺ ተወሱል፣ እስቲጋታ፣ እስቲዓና ዒባዳ አይደለም የሚለው ንግግሩ ከተጨባጩ ጋር ከሐቂቃው ጋር የሚጋጭ ንግግር ነው። ይሄን ያደረገ ሰው ከዲን ጋር የሚጋጭን ነገር አላደረገም፣ ችግር የለውም ብሎ ነው የሚያምነው። ምክንያቱም ለሚጠይቀው አካል አልተናነሰምና ዒባዳ ማለት መተናነስ ነው ብሎ ተርጉሞልናል። ከዛ በኋላ ደግሞ ከአላህ ውጭ ያለን አካል ድረስልኝ ማለት ጠብቀኝ ማለት ይቻላል ብሎ አምኗል። ይህ ደግሞ አሕባሾችና ሌሎችም ሶፊዮች ከሚያደርጉት ጋር የሚጋጭ ነው። ቀብር ጋር ሄደው ለቀብሩ ይተናነሳሉ፣ ቀብር ጋር ያለቅሳሉ፣ ቀብር ጋር ስጁድ ያደርጋሉ፣ ሩኩዕ ያደርጋሉ፣ ቀብር ጋር ሄደው ይሳላሉ። መስጂድ የማያደርጉትን ነገር መቃብር ጋር ያደርጋሉ። እዛው ሊጾሙ ረመዳንን ሙሉ እዛው ሊጾሙ የሚሄዱ አሉ። ጠዋፍ ላይ የሚደረገውን አይነት ዒባዳ የሚያደርጉ አሉ። ይሄ ሁሉ መተናነስ አይደለም ወይ? በቀብር ተበሩክ ማድረግ፣ ወደ ወልዮች ቀብር መሄድ ዒባዳ አይባልም ብለዋል። ሰዎች ቀብር ጋር ሄደው ስጁድ ያደርጋሉ፣ ሩኩዕ ያደርጋሉ፣ በቀብሩ ይተሻሻሉ። ይሄ ሁሉ ለቀብሩ መተናነስ፣ ለተቀበረው አካል መተናነስ፣ ወልዮች ለሚሏቸው መተናነስ ነው። ለምን ታዲያ ይሄ ዒባዳ አይባልም? ዒባዳ መተናነስ ነው ብለው ለተረጎማቸው ካልቀር የተለያየ ሀገራት ላይ ከአላህ የበለጠ አላዋቂዎች የሚተናነሱላቸው መካነ መቃብሮች አሉ፣ የአምልኮ ስፍራዎች አሉ። እዛ ቦታ ላይ ስጁድ የሚያደርጉ ሚሳሉ፣ አሞኛል ፈውሰኝ የሚሉ፣ ልጅ አጥቻለሁ ልጅ ስጠኝ የሚሉ ብዙ ጃሂሎች አላዋቂዎች አሉ። እነሱ ለቀብሩ የሚያደርጉት ነገር ተደሉል አይደለም ወይ? መተናነስ አይደለም ወይ? ለምን ሽርክ አትሉትም? ይልቁንስ እነሱ ይህን ሽርክ ከማለት አልፎ በወልዮች ተበሩክ ማድረግ፣ በወልዮች ተወሱል ማድረግ ኢላ አኺር እያሉ የቀብር አምልኮን፣ ሽርክን፣ ጃሂልያን ለማስፋፋት ጥረት እያደረጉ ነው። ከዚህ ንግግሩ ይጋጫል። ዒባዳ ማለት ከአላህ ውጭ ላለ አካል መተናነስ ማለት ነው። እስካልተናነስ የፈለግከውን አድርግ ችግር የለውም እያሉ፣ በሌላ በኩል ደግሞ የወልዮችና የሷሊሖች ቀብር ብለው ሄደው እዛ ጋር ስጁድ ማድረጋቸው፣ መተናነሳቸው፣ ጠዋፍ ማድረጋቸው የተደሉል አይነት የመተናነስ አይነት፣ ይሄም ሽርክ ሊባል ይገባል። አማ ሙዓዝ ኢብኑ ጀበል ከሻም ሲመጣ ለነብዩ ሰለላሁ ዐለይሂ ወሰለም ስጁድ አድርጓል። ስለዚህ ለተቀበሩ ሰዎች ስጁድ ቢደረግ ምንም ችግር የለውም፣ ነብዩም እሱን ካፈር አላሉትም ሙሽሪክ አላሉትም የሚለው ማደናበሪያ ንግግሩ ነብዩ ሰለላሁ ዐለይሂ ወሰለም
ሰሐቦቻቸውን ሳያስተምሩ ካፍር ነህ ሙሽሪክ ነህ አይሉም ነበር። ስራቸው ማስተማር ነበር። ለማንም ስጁድ ማድረግ እንደሌለበትም ደግሞ ነግረውታል። ለሰው ልጅ ስጁድ ቢገባ ሚስት ለባሏ እንድትሰግድ አዘ ነበር ብለውታል። ይህ ንግግርም ፋህሙ ሰቂም ላልሆነ ሰው ግልጽ ንግግር። ስጁድ ለማንም አይቻልም፣ ቢቻል ባለ ሚስቱ እንድትሰግድ ይታዘዝ ነበር፣ አትስገድ ብለውታል። ሙዓዝ ረዲየላሁ ዐንሁ ለነብዩ ስጁድ ለማድረግ የሞከረው የዒባዳውን ስጁድም አይደለም፣ የሰላምታ ስጁድ ነው። ሻም አካባቢ ያሉ አህለል ኪታቦች ለታላቆቻቸው፣ ለዑለማዎቻቸው፣ ለመሪዎቻቸው የሚያቀርቡትን የሰላምታ አይነት አይቶ ለረሱል ሰለላሁ ዐለይሂ ወሰለም ይገባቸዋል፣ ምክንያቱም እኛ ዘንድ ከማንም በላይ ናቸው ብሎ ይህን ለማድረግ ሞከረ። ነብዩን ለማምለክ ብሎ ለአላህ እንደሚሰገደው ለነብዩም ለመስገድ ብሎ አይደለም። እንደው ቀደም ብሎ በድሮ ዘመን ለሰላምታ ብሎ ለሰው ልጆች ስጁድ ማድረግ ይቻል እንደነበረ ቁርአን ላይ ሐዲሶች ላይ ተገኝቷል። የዩሱፍ ወንድሞች ለዩሱፍ ስጁድ አድርገዋል። አባት እናቱም ለዩሱፍ ስጁድ አድርገውለታል። ፊትናቸው ካለቀ በኋላ ሲገናኙ መላእክቶችን ለአደም ስጁድ አድርጉ ተብሏል። ይህ ስጁድ የተለመደ የሶላት አይነት ስጁድ ነው ወይስ የአክብሮት መግለጫ የሰላምታ አይነት ነው? በዑለሞች መሃል ኺላፍ አለበት። ሁለቱም ነው ብንል አላህ ስጁድ አድርጉ ብሎ ፈቅዶ ከሆነ ችግር የለውም። በመሰረቱ ስጁድ የአላህ ሐቅ ከመሆኑ ጋር ላኪን በእኛ ሸሪዓ ይህ ተሰርዟል። ስጁድ ለአላህ እንጂ ለማንም አይፈቀድም ተብሏል። ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደመ የሚለውን ሲፈስሩ ኢብኑ ከሲር ተፍሲራቸው ላይ ከቀዳዳ እንዳስተላለፉት ፈካነት ጣዓቱ ሊላህ ወሰጅደቱ ሊአደመ አክረመ አላሁ አደመ አን አስጀደ ለሁ መላኢከተሁ። አላህ መላኢኮችን ለአደም ስጁድ አድርጉ ብሎ ሲያዛቸው ይሄን በመተግበራቸው ታዛዥነታቸው ለአላህ ነው፣ ስጁዱ ደግሞ የአካሉ ስጁድ ደግሞ ለአደም ነበረ ብለዋል። አላህ ስላዘዛቸው አላህን ለማክበር ብለው ስገዱ ላላቸው ነገር ነው የሰገዱት። ወላኪን ኑሲኸ ፊ ሚለቲና ይላሉ። በእኛ ሸሪዓ ግን ተሰርዟል። የተኛውም አካል ስጁድ አይደረግም ከአላህ በስተቀር ተባረከ ወተዓላ። ይህ ከመሆኑ ጋር ለቀብሮች መስገድ፣ የተከበሩ ሰዎችን ድረሱልኝ ብሎ መጥራት ምንም ችግር የለውም እያሉ አንዳንድ ከስሜት ጋር የሚሄዱ ደሊሎችን ፈልፍለው ያወጡ እንደፈለጉ ተርጉሞ አላዋቂዎችን ማደናበር ብዙም አያዋጣም። አህሉል ዒልሚ ለኩም ቢልሚርሳድ በዚህ መልኩ ያደናበሩ አላዋቂዎችን የሚያታሉ ሰዎችን ለማጋለጥ ህይወታቸውን የሰጡ የአላህ ባሮች አሉ፣ ዑለሞች አሉ። ከሞቱ ሰዎች እስቲጋሳ መጠየቅ፣ ጠብቁኝ ማለት በተለምዶ ከሰው ልጅ ማይጠየቀውን ነገር ከነሱ መጠየቅ ምንም ችግር የለውም፣ ሽርክ አይደለም። ይሄ ተበሩክ ነው፣ ተወሱል ነው፣ ዒባዳ ውስጥ አይካተትም ማለቱ ማስረጃ የሌለው ባዶ ወሬ ነው። እዚህ ላይ የጠቀሳቸው ነገሮች በሙሉ የዒባዳ አካል ናቸው። እስቲጋሳ የዒባዳ አካል ነው። ተወሱል የዒባዳ አካል ነው። እስቲዓዛ የዒባዳ አካል ነው። የሰው ልጆች ማድረግ የማይችሉትን ነገር መጠየቅ የሚቻለው ከአላህ ብቻና ብቻ ነው። ይሄን ያደረገ ሰውም ትልቁ ሽርክ ላይ ይወድቃል። የአላህን ሐቅ ለአላህ ብቻ ነው ልንሰጥ የሚገባው። አላህ እንጂ ማንም የማይችለውን ነገር ከአላህ እንጂ ከማንም ልንጠይቅ አይገባም። የፈለጉትን ነገር ያደረጉ ሽርክ አይባልም ማለት ለኸምር ሌላ ስም ሰጥቶ ኸምርን መጠጣት ማለት፣ ለዝሙት ሌላ ስም ሰጥቶ ዝሙት ላይ መውደቅ ማለት። ማንኛውም አቅል ያለው ሰው ያውቃል ነገሮች ስማቸው ስለተቀየረ አይቀየሩም። አንድ ነገር የሚያስከትለው ችግር ስሙ ስለተቀየረ ችግሩ አይቀርም። አቅል ያላቸው ሰዎች ነገሮችን በጥልቀት ይመረምራሉ። ተወሱል፣ እስቲጋሳ፣ እስቲዓዛ የዒባዳ አካል አይደለም ምንም ችግር የለውም እየተባለ በሌላ በኩል ደግሞ ዒባዳ ማለት መተናነስ ማለት ነው። ጠብቀኝ የምንለው የሞተውን ሰው የተናነስለት፣ የሞተውን ሰው ጠብቀኝ ስንለው ደርስልኝ ስንለው የተናነስለት፣ ከሱ የሆነ ነገር እየጠየቀን ራሳችን ዝቅ ያደረገን እሱን ከፍ ያደረገን። ሰዎች ሪባ እየበሉ ሪባ አይደለም ቢሉ ሪባ መሆኑ አይቀርም። ሽርክ የሚባለውን ነገር ሰዎች ስለሚያውቁ ስለሚፈሩት ስለሚጠየፉት አሕባሾች ሌላ ስም አመጡለት። ሽርክ አይደለም፣ ተወሱል ነው፣ እስቲጋሳ ነው፣ ተበሩክ ነው፣ ሸፋዓ ነው፣ ወልዮችን ሳሊሖችን ማላቅና ማክበር ነው። ሽርክ ሽርክ ነው መቼም፣ ሙሽሪክም መቼም ሙሽሪክ ነው። ዚና የሚሰራ ሰው ዝሙተኛ እንደሚባለው፣ ዚና ዝሙት እንደሚባለው፣ ኸምር የሚጠጣ ሰው ኸምር ጠጣ እንደሚባለው፣ የሚያሰክር ነገር ሁሉ ኸምር እንደሚባለው ሽርኩን እናንተ ተወሱሉን በሉት እስቲጋሳን በሉት ሽርክ መሆኑ አይቀርም። ጃሂሎች ለተወሰነ ጊዜ ሊታለሉ ይችላል። ላኪን ቀልባቸው ሰላም አያገኝም፣ ነገሩ ይምታታባቸዋል። አላህ እያለ ለምንድን ነው ሌላ ጋር የምትወስዷቸው? ከአላህ ምን አተው ነው?
ቁርአኑን ሐዲሱን ጥርት ባለ መልኩ ማስተማር የሰሐቦችን ንግግር ቁጭ አድርጎ መሄድ የተቻለ ለምንድን ነው ባላዋቂዎች ጭንቅላት የምትጫወቱት? ከፊጥራቸው ጋር ከንጹህ አስተሳሰባቸው ጋር ማይሄድ ነገር አምጥታችሁ አታዳናብሯቸው፣ አኺራቸውን አታበላሹባቸው። አኺር ዘመን ላይ ኸምርን የሚጠጡ ነገር ግን ለኸምር ሌላ ስም የሚሰጡ ሰዎች እንደሚመጡ ተናግረዋል። ወሀከዛ ባለንበት ጊዜ የተለያዩ የዒባዳ አይነቶችን ዒባዳ አይደሉም ያሉ፣ የተለያዩ ሽርኮችን ሽርክ አይደሉም ተወሱል ነው፣ እስቲጋሳ ነው፣ ተዕዚሙል አውሊያ ነው ያሉ ኡማውን የሚበጠብጡ ሰዎች የበዙበት ዘመን ላይ ደርሰናል። እነሆ በዚህም አብዱላህ አልሐረሪ የተለያዩ የዒባዳ አካሎችን ከአላህ ውጭ ላለ አካል አሳልፈው እንደሚሰጡ ዒባዳ አይደለም በሚል ስም እንደዚሁ የተለያዩ የሽርክ አይነቶችን ወደ አላህ መቃረቢያ ናቸው ብለው እንደሚተገብሩ በዚህም ብዙዎችን እንዳጠመሙና ከሐቅ እንዳወጡ እንረዳለን። እነሆ ሸይጣን ቁርአንን የቀራ የረሱልን ሐዲስ ያጠናና የተከተለ ሰው እሱ ላይ መጫወት እንደማይችል ያውቃል። በመሆኑም የሰው ልጆች ቁርአንን እንዳይቀሩ የረሱልን ሐዲስ እንዳይማሩ የደጋ ቀደምቶችን ፈለግ ጠንቅቀው እንዳያውቁ የማድረግ ስራ እየሰሩ ነው። የደጋ ቀደምቶችን መንገድ ጥላሸት እየቀቡ ነው። ቀደምት ዑለሞችንም ይሁን በዘመኑ ያሉ የሱና ዑለሞችን እየሰደቡ ነው። በዚህም ምክንያት ጥርት ያለውን ዲን አላዋቂዎች እንዲጠሉ ያደረጉ ነው። ምክንያቱም ቁርአንና ሐዲስን ከተማሩ የደጋ ቀደምቶችን መንገድ ካወቁ እንደሚሸሹአቸው ስለሚያውቁ እነሱን የኻለፉ ሰዎችን በየትኛውም ዘመን ይኖሩ የመስደብ ስማቸውን የማጥፋት ስራ እየሰሩ ይገኛል። ነፍስያውን ማዳን የሚፈልግ ሁሉ አንገቱን ደፍቶ ቁርአን ሊቀራ ይገባዋል፣ ሐዲስ ሊማር ይገባዋል። ደጋ ቀደምቶችን ሊያከብርና መንገዳቸውን ሊከተል ይገባዋል። አዳዲስ መጤ ነገሮችን ሁሉ ሊርቅና ሊጠነቀቅ ይገባዋል። ወሀከዛ ዒባዳን የሚያክልን ጉዳይ የቋንቋ ዑለሞች እንዲህ ብለዋል በማለትና አንዳንድ የማይመስሉ ምሳሌዎችን ያቀረቡ የአላህ ባሮችን ማሳሳት፣ የአላህን ሐቅ ለሌላ አካል አሳልፎ መስጠት ትልቅ አደጋ ነው። የተፈጠርነው ለዒባዳ ነው። ዒባዳ የሚያናጋ ነገር ልናደርግ አይገባም። ቁርአንና ሐዲስ ደሊል የሌለውን ነገር ሰዎች ዓለም ብለው የሰቀሉትን ሰው በመከተል ገደል ልንገባ አይገባም። እነሆ አሕባሾች ተውሂድ ማለት እንደሆነ አያውቁም። ላኢላሃ ኢለላህ ማለት እንደሆነ ገና በትክክል አልተረዱም። ዒባዳ ማለት ምን ማለት እንደሆነ በትክክል አልተረዱም። ለራሱ ያልተረዳ ሌሎችን ሊያስረዳ አይችልም። አላህ ተባረከ ወተዓላ የተፈጠሩለትን ዓላማ አውቀው ለተፈጠሩለት ዓላማ ከሚኖሩና ከሚሞቱ ባሮቹ ያድርገን። ሀዛ ወላሁ አዕለም። ወሰላሙ ዓለይኩም ወረሕመቱላህ ወበረካቱሁ።